ወንዶች እንዴት አንጀቴን እንደሚበሉኝ በቃ የፍራት መድኃኒት ቢኖር ለሁሉ በሰጠኋቸው 60% የሚሆኑት የስንፈተ ወሲቦች ስለ ልቦናዊ ነው። በቃ መፍራት፣ ግንኙነት ላይ መፍራት፣ በቃ ፍርሃታቸውን ሊያጠፋ የሚችል መድኃኒት ብሰጣቸው ምን ያክል ደስ ባለኝ። ግን የለም ፍርሃትን የሚያጠፋ ምንም አይነት መድኃኒት የለም። ቆፍጠን ማለት ነው ያለብህ። ስለ ልቦናዊ የሆኑ የስንፈተ ወሲቦች በድንገት የሚመጡ ናቸው፣ ወይም ሁኔታ የሚመርጡ ናቸው። እሺ ሰው የሚመርጡ ናቸው። የሆነ ጊዜ ላይ ይመጣሉ፣ የሆነ ጊዜ ላይ ይጠፋሉ። ጭንቀትህን ቀንስ፣ ፍርሃትህን ቀንስ፣ ምንም አይመጣም። አካላዊ የሆኑ ስንፈተ ወሲቦች ደግሞ ካሉ በተለይ በየግንኙነቱ ካለ እና ቀስ ብሎ የሚመጣ ከሆነ ጠዋት ብልት የማይቆም ከሆነ ቶሎ መጨረሳችሁ የሚደጋገም ከሆነ የዛኔ አካላዊ ነገር ነው። የዛኔ መታችሁ ደማችሁን ቼክ አድርገን ሆርሞን ላይ ነርቭ ላይ ደም ስር ላይ ያሉ ችግሮችን እናስተካክልላችሁ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማሰስ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ህልመ ሌሊት ማለት አንድ ወንድ በህልሙ ለግንኙነት ፍላጎቱን የሚያነሳሳ ማንኛውም አይነት ነገር ካየ በኋላ የዘር ፈሳሽ የሚያፈስበት ጊዜ ነው። ይሄ ነገር ሰብኮንሽስ ነው፣ አስቦበት ሀፕን የሚያደርግ ነገር አይደለም። የስንፈተ ወሲብ አንድ ምልክት ሆኖ የሚታይ ነገር አይደለም። በሳምንት የሚያይበት እና የዘር ፈሳሽ የሚያፈስበት ጊዜያቶች፣ ቀናቶች በጣም ብዙ ከሆኑና በግንኙነት ውስጥ ወይም በሌሎች ትዳር ውስጥ ችግር እየፈጠረ ከሆነ ወንዶችን በጣም ያሳቅቃቸዋል ማለት። ህልመ ሌሊት በሳምንት ብዙ ጊዜ የሚያይ ወንድ ብዙ ጊዜ 20 ዓመትና ከዛ በታች የሆኑ ወንዶች ናቸው። በዚህ ጊዜ ቴስቶስትሮናቸው በጣም ቡስት እያደረገ ነው፣ እየተነሳሳ ነው፣ ቴስቶስትሮን መጠናቸው ከፍ እያለ ነው። ስለዚህ የህልመ ሌሊት ፍሪኳንሳቸው በጣም ብዙ ይሆናል። ሁለተኛ ደግሞ አንድ ወንድ ከግንኙነት ብዙ ጊዜ ከታቀበ ወይም ግንኙነት ብዙ ጊዜ የማያደርግ ከሆነ የዘር ፈሳሽ ስለሚጠራቀም በህልመ ሌሊት መልኩ ሊወጣ ይችላል። ህልመ ሌሊት አለበት ማለት አንድ ወንድ በግንኙነት ጊዜ ቶሎ መጨረስ ይኖርበታል ማለት አይደለም። ወይ ቶሎ መጨረስ አለበት ማለት ህልመ ሌሊት እየተደጋገመ ይመጣበታል ማለት አይደለም። ሁለቱም የሚገናኙ ነገሮች አይደሉም። ቶሎ መጨረስ ብዙ አይነቶች አሉና በብዙ አይነት ምክንያቶች ሊፈጠሩ ይችላሉ። ነርቭ ላይ ያለ ችግር ሊፈጥሩ ይችላል። ሆርሞን ላይ ያሉ ችግሮች ሊፈጥሩ ይችላሉ እና ሳይኮሎጂካሊ ያሉ ችግሮች ሊፈጥሩ ይችላሉ። ቶሎ መጨረስ ያለባቸው ወንዶች ሆርሞናቸው ቼክ ተደርጎ ሆርሞን ላይ መዛባት ካለ እሱን ከማስተካከል እንጀምራለን። ካልሆነ ደግሞ ነርቭ ላይ ያሉ ችግሮችን ወደ ማስተካከል እንቀጥላለን። በሳይኮሎጂ በግንኙነት ወይም በትዳር ውስጥ ኢፌክት ያለው ነገር ያለ ከመሰለኝ ወደ ሳይኪያትሪስት ሪፈር አድርገን እሱን ነገር ደግሞ ማስተካከል እንችላለን ማለት ነው። ስለዚህ በሶስት በኩል የሚመጣ የሚችል ችግር ነው እና በሶስቱም በኩል አድርገን ነው ልናክመው የሚገባው። እኛው ቶሎ መጨረስ እያስቸገራችሁ ግንኙነታችሁና ትዳራችሁ ላይ ማንኛውም አይነት ችግር እየፈጠረ ከሆነ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ እያስያዛችሁ መታችሁ መታከም ትችላላችሁ። ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው፣ ሌላ ስራ የላትም። 10,000 የሚሆኑ ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለግ ቶሎ መጨረስ ካለብህ መታከም ትችላለህ። ባይዘዌ በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። እሺ ባይ ባይ። በግንኙነት ጊዜ ቶሎ መጨረስ ችግር ስላለብኝ ለዛም አልኮል በተደጋጋሚ እየወሰድኩኝ ቆይታዬ እንዲረዝም አደርጋለሁ። አሁን ላይ ግን የብልት መልፈስፈስ ችግር እያመጣብኝ ነው የሚሉ ታካሚዎች ይገጥሙኛል። አልኮል ኢንሂቢተሪ ኢፌክት ስላለው በእርግጥ የግንኙነት ቆይታችሁን ሊያዘገይላችሁ ይችላል። ነገር ግን ያለው ተጓዳኝ ችግር ደግሞ የብልት መልፈስፈስ ችግር እንዲያስከትልባችሁ ሊያደርግ ይችላል። ደም ስሮች ላይ የደም ስር መጥበብ እንዲከሰት፣ የሆርሞኖች ኢምባላንስ በደማችሁ ውስጥ እንዲኖር በማድረግ የብልት ዝግጁነታችሁን እየቀነሰባችሁ ሊመጣ ይችላል። ስለዚህ ለቶሎ መጨረስ ብላችሁ አልኮል የምትጠጡ ሰዎች ካላችሁ እንድታቆሙ ነው የምመክራችሁ። በቶሎ መጨረስ ችግር ውስጥ ደግሞ ያላችሁ ወንዶች ካላችሁ ሕክምና ላይ
የሕክምና አማራጮች ስላሉት እነሱን መውሰድ ትችላላችሁ። ሲጋራ የማታቆሙ ከሆነ ከግንኙነት ህይወታችሁ ይልቅ ሲጋራ መርጣችኋል። ምክንያቱም የደም ስሮች ጤናማ መሆን ነው ብልት መቆም እንዲችል የሚያደርገው። ስለዚህ ሲጋራ የማታቆሙ ከሆነ ሲጋራ የደም ስሮችን የመጉዳት ትልቅ አቅም ስላለው ስንፈተ ወሲብ ተከትሎ ይመጣል ማለት ነው። መድኃኒት እየወሰዳችሁ ሲጋራ ሳታቆሙ አይ መድኃኒቱ አልሰራልኝ፣ መድኃኒቱ የፈለኩትን ያህል ለውጥ አላመጣልኝም የምትሉ ከሆነ ሲጋራው መድኃኒቶቹ የሚሰሩትን ስራ በዜሮ እያባዛቸው ስለሆነ ነው። እናም ምርጫው የእናንተ ነው። ሲጋራ ወይም ደግሞ የግንኙነት ህይወታችሁን ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ጥሩ የሚባል የግንኙነት ኤክስፒሪየንስ እንዲኖራችሁ ወንዶች ከግንኙነት በፊት ማስወገድ ያሉባችሁ 3 ነገሮች አሉ። እነኚህ በደንብ አዳምጡ። የመጀመሪያው ግንኙነት ከማድረጋችሁ በፊት ሙሉ በሙሉ ሰዓት ሸኑ ትገቡ ከሆነ በኋላ ላይ ግንኙነት መሀል ላይ የሽንት አይነት ስሜት በሚኖርበት ሰዓት ብልት የመውደቅም ወይም ደግሞ ሀሳባችሁ ለራሱ ሽንቱ ላይ የመሆን ነገር ይኖረዋል። ስለዚህ ምቾት ኖሯችሁ ለረጅም ጊዜ ግንኙነት እንድታደርጉ ፈልጉ ከሆነ ሽንት መሽናታችሁ እንዳትረሱ። ሁለተኛ ግንኙነት ከመጀመራችሁ በፊት ረዘም ያለ ጊዜ በምትሰጡበት ሰዓት ላይ አተነፋፈሳችሁ ማስተካከል። ቀስ እያላችሁ በአፍንጫችሁ ታስገባላችሁ፣ ትይዛላችሁ፣ ቀስ እያላችሁ በአፋችሁ ተነፍሳላችሁ። ይህም ሰውነታችሁ የመቻኮል ወይም ደግሞ የመጣደፉን ሂደት እየተረጋጋ እንዲመጣ ይረዳዋል። የዚህን ጊዜ ደግሞ ቶሎ ልጨርስ እችላለሁ ወይም ደግሞ ላላስደስታት እችላለሁ የሚሉ ጭንቀቶች እንድትረጋጉና ሰላማዊ የሆነ ግንኙነት እንዲኖራችሁ ይረዳል። ሶስተኛውና ዋነኛው ደግሞ ከግንኙነት በፊት ከባድ የሚባሉ ቅባታማ የሆኑ ስባማ የሆኑ ምግቦችን መመገብ። እነኚህን በፍጹም ማስወገድ መቻል አለባችሁ። ምክንያቱም እነኚህ ምግቦች ተመግባችሁ ግንኙነት በምትጀምሩበት ሰዓት ላይ ምቾት የመንሳት ነገር ይኖረዋል። ምክንያቱም አብዛኛው ደም ወደ አንጀታችሁ ስለሚሄድና ስርዓተ ልመቱም ረዘም ያለ ጊዜ ስለሚፈልግ ማለት ነው። ስለዚህ በተቻላችሁ አቅም ቀለል ያሉ ምግቦችን ብትመገቡ ሞር ይመከራል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮ ስልክ ካለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን ይሁንላችሁ። የዘር ፍሬያችሁን በግንኙነት ሰዓት የሚያማችሁ ከሆነ እነዚህን 2 ነገሮች መለየት አለባችሁ። አንደኛው ህመሙ ያለው በመነቃቃት ሰዓት ሳትጨርሱ በፊት ወይም ለመጨረስ ረጅም ሰዓት እየወሰደባችሁ ከሆነ ነው። በዛን ጊዜ ልክ ወደዛ የሚሄደው የደም ዝውውር ስለሚጨምር እና እየሄደ ያለው ደም ኮንቲኒየስሊ ባለው መነቃቃት ምክንያት ወደ ኋላ እየተመለሰ ስላልሆነ ደም ስሮቹ ስለሚወጠሩ ያንን ተከትሎ የሚመጣ ህመም ነው። የታዲያ ልክ መነቃቃቱ ሲቆም ወደዛ የሄደው ደም በሚመለስ ሰዓት ህመሙ ይተዋል። ሁለተኛው ደግሞ ህመሙ ያለው የዘር ፈሳሽ ከፈሰሰ በኋላ ነው ወይ ነው። ያ በሚሆንበት ሰዓት መንገዱ ላይ ከፕሮስቴት ከምንለው አንስቶ ሌሎችም በውስጥ ያሉ ቬዝሎች እነሱ አካባቢ ላይ መቆጣቶች ሊኖሩ ስለሚችል ሁል ጊዜ የዘር ፈሳሽ ከፈሰሰ በኋላ ከሆነ በጣም ያንን ተከትሎ ህመም የሚኖረው የዛን ጊዜ መታከም ይኖርባቸዋል። ማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ሚስት ይህን ግንኙነት ማድረገው ለአንተ ብዬ ነው ካለች ትልቅ ችግር አለ ማለት ነው። ምክንያቱም ግንኙነት ለወንድ ብቻ የተፈጠረ ነገር ወይም ደግሞ ለወንድ ብቻ ጥቅም ያለው ነገር አይደለም። ለሴቶችም ከፍተኛ የሆነ ጥቅም አለው። ለምሳሌ ስሜትና ሙዷን ከማስተካከል አንስቶ በቂ የሆነና ጤናማ የሆነ እንቅልፍ እንድተኛ ይረዳታል። ዳሌ አካባቢ ያሉ ጡንቻዎችና የደም ዝውውሩም ጤናማ እንዲሆንና እንዲጨምር ያደርጋል። ጭንቀት ይቀንሳል። ውስጥ መረጋጋትን ይፈጥራል። ከዚህ ተጨማሪ ደግሞ ሪሌሽንሺፓችሁን ለራሱ እያጠነከረና ቦንዱን እየጨመረ እንዲመጣ ይረዳል። ታዲያ ይሄ ጥቅም እያለ ሴቷ ይሄን ነገር የምትናገረ ከሆነ ትልቅ ችግር አለ ማለት ነው። ለምሳሌ ቶሎ መጨረስ ካለ ወይም ደግሞ በግንኙነቱ ላይ ብልት የመውደቅ ወይም ደግሞ ጥንካሬ ማስጠበቅ አቅም ምታጣ ከሆነ ወይም እንዳጠቃላይ ለግንኙነት ተነሳሽነት ወይም ደግሞ ፍላጎት ምታጣ ከሆነ የዚህን ጊዜ ችግር አለ ማለት ነው። ስለዚህ ግንኙነት በሚደረግበት ሰዓት በወንዱም በኩል ራሱን የቻለ ጥቅም አለው፣ በሴቷም በኩል ጥቅም አለው እና እነኚህ ነገሮች ማስጠበቅ መቻል አለባችሁ። የዚህን ጊዜ ነው ግንኙነቱ ጤናማ የሚሆነው ማለት ነው። ታዲያ ጉዳይ እየተደጋጋሚ በሚመጣበት ሰዓት ላይ እነኚህ ነገሮች እያጣች ስለምትመጣ ሴቷ ጫና እየፈጠረባት ይመጣል። ከዚህ ተጨማሪ ደግሞ ያ ጫና መፈጠሩ ደግሞ አንተ ላይ ለራሱ ውጥረት ይፈጥርባል። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ባዮ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው ብለን ከዚህ በፊት አውርተን ነበረ። ክሊቶሪስ የትኛው አካል እንደሆነ ጉግል አድርጋችሁ ማየት ትችላላችሁ። ያንን ቦታ ብቻ በመነካካት ከ70 እስከ 80% የሚሆኑ ሴቶች የእርካታ ጣሪያ ላይ ይደርሳሉ። ይህ ቦታ ከ8000 በላይ ነርቭ ኤንዲንጎች ስላሉት በጣም ሴንሲቲቭ የሆነ ቦታ ነው። በተጨማሪ ደግሞ ፎር ፕሌይ ላይ ሌሎች መነካካት የምትችሏቸው ኢሮጂነስ ዞንስ የሚባሉት በጣም ስሜትን የሚያነቃቁ ቦታዎችን ልንገራችሁ። ከንፈር፣ ጆሮ፣ አንገት፣ የውስጥ ታፋ እንዲሁም ደግሞ ጡቶች በተለይ ደግሞ ጫፎቹ በጣም ሴንሲቲቭ የሆኑ ቦታዎች ስለሆኑ ግንኙነትን ወንድ ብቻ ሳይሆን ሴትም እንድታጣጥም እነዚህን ቦታዎች በመነካካትና በመሳም የግንኙነት ህይወታችሁን ከፍ ማድረግ ትችላላችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። እነ ቅብብል፣ ሰው ለሰው፣ ገመና የመሳሰሉ ቆንጆ ተከታታይ ድራማዎችን እያየ እንዳደገ ሰው ለእኔ ለረጅም ዘመን ቆንጆ ተከታታይ ቲቪ ድራማ ማግኘት በጣም አስቸጋሪ ነበረ። አንቴል እረኛዬንና እግር እሳትን እስከማገኝ ድረስ ማለት ነው። ስለ እግር እሳት ሌላ ቀን እናወራለን። አሁን ግን ዩቲዩብ ላይ ያለውትን ቆንጆ የሆነ ተከታታይ የአማርኛ ድራማ ሪኮመንድ ላደርጋችሁ ነው የመጣሁት። ድራማው
በአንድ ሚስትህን ገለሃል ተብሎ አኪዩዝ በተደረገ ጋዜጠኛ ፍላሽባክ ላይ የተመሰረተ ሲሆን ስቶሪ ላይኑ በቃ ሁሉ ነገር ነው የወደድኩት። ርዕሱ ፍርቱና ይባላል። በእስክስ ፊልሞች ዩቲዩብ ቻናል ላይ ታገኙታላችሁ። እስኪ እዩትና ሀሳብ አስተያየታችሁ ስጡኝ እና ደግሞ የእናንተ ምን ጊዜም ቆንጆ ተከታታይ ድራማ የምትሉትን ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችኋለሁ። ከሚዋጡ የህክምና ዘዴዎች ሌላኛው ደግሞ የብልት ዝግጁነትን ማከሚያ መንገዶች አንደኛው ፒአርፒ የምንለው የህክምና አይነት ነው። ፒአርፒ የሚባለው ህክምና የራሳችሁ ደም በመወሰድ ፕላትሌት ያለውን ፓርት በደንብ በመለየት መልሶ ወደ ብልታችሁ መስጠት ይሆናል ማለት ነው። ይሄ ህክምና በዋነኝነት የሚያግዘው የብልት አካባቢ ያሉ የደም ስሮችን ጉዳት ለማገገም እንዲረዳ፣ የተጎዱ ቲሾች ሪፔር እንዲያደርጉና የብልት ዝግጁነትን መልሳችሁ እንድታገኙ የሚደረግ የህክምና አይነት ነው። ፒአርፒ በሚሰጥበት ጊዜ የትሬንድ የሆነ ባለሙያም ስለሆነ የሚሰጣችሁ ያህል የከፋ የሚባል ችግር የሚያስከትል ፕሮሲጀር አይደለም። እንዲሁም ደግሞ የራሳችሁ ደም ስለሆነ ወደ ብልታችሁ መልሰው የሚሰጠው ለአለርጂ ሪአክሽን የመጋለጥ እድል አይኖራችሁም ማለት ነው። ፒአርፒ በተለይ ከግፊት ከስኳር ወይም ከኮሌስትሮል በኋላ የደም ስር ላይ ያሉ ጉዳቶች እንዲያገግሙ ወይም እንዲሻሻሉ የሚረዳ የህክምና አማራጭ ነው። የግንኙነት ህይወታችሁን መነጋገር የውዴታ ግዴታችሁ ነው። ምንም አማራጭ የላችሁም። ምክንያቱም ወንዶች በተለይ የግንኙነት አቅማችሁ እየደከመ በሚመጣበት ጊዜ ላይ የምታሳዩት ባህሪዎች ልክ ላይሆኑ ይችላሉ። ቁጡ ልትሆኑ ትችላላችሁ። ሚስቴ ለምን ብላ እንዳጠይቀኝ መጠጥ እየጠጣው ልገባ እችላለሁ፣ እያመሸው እመጣለሁ፣ ወይም ራሴን ረጅም ሰዓት በስራ ቢዚ ያደርጋለሁ የሚሉ ታካሚዎች ስለሚገጥሙኝ ማለት ነው። ይህንን ደግሞ ለምን እንደሚያደርጉ በምጠይቃቸው ጊዜ እንዲህ አይነት ችግር እንደገጠመኝ እንድታውቅ አልፈልግም፣ ምክንያቱም ለእኔ ያላት አክብሮት ሊቀንስ ይችላል ብዬ ስለምፈራ፣ ወይ ትንቀኛለች ብዬ ስለምፈራ የሚሉ አስተያየቶች ስለሚገጥሙኝ፣ ይሄ ግን አማራጭ አይሆንም። ሚስቶቻችሁን በዚህ ልክ እየሸሻችሁ በመጣችሁ ቁጥር ወደ ሌላ ጥርጣሬ እንድትገባ ልታደርጓት ስለምትችሉ ማለት ነው። ስለዚህ ግንኙነት ላይ ያለ ችግሮቻችሁን ለማውራት መደፋፈር ይኖርባችኋል። ከማውራትም በዘለለ ደግሞ ችግሩ ለህክምና የሚያበቃ ደረጃ ሆኖ ከተገኘ ወደ ህክምና በመምጣት የህክምና አማራጮችን መውሰድ ትችላላችሁ። በዚህ ግንኙነት ላይ ችግር ሲያጋጥባችሁ በሌላ ምክንያቶች ለመደበቅ ከመሞከር ይልቅ መነጋገር የችግሩን 50% ያህል ሊፈታላችሁ ይችላል። አብዛኛው ወንድ ጂስፖት የቱ ጋር እንደሚገኝም ሆነ ምን እንደሆነ ራሱ አታውቅም። ጂስፖት ማለት በላይ በብልቷ ጫፍ መርካት የማትችል ሴት ወደ ውስጥ መግባት የሚያስፈልጋት ሴት ነክታችሁ እርካታ ደረጃ ልታደርሷት የምትችልበት ነው። እና ብዙ ወንዶች የሚቸገሩት ምንድነው? አንድ ቦታ ይመስላችኋል። ይሄ የሚነካ ነጥብ ነገር ወይም የሚያገኙት እብጠት ነገር ወይም ይሄ መብራት ማጥፊያና ማብሪያ ይመስል የሆነ ስፖት ላይ የሚያገኙት ነገር ይመስላችኋል። አይደለም። ጂ ስፖት ማለት ብዙ የደም ስሮችና የነርቮች ኔትወርክ ያለበት ብልቷ የላይኛው ክፍል 2 ኢንች ከብልቷ መግቢያ ውስጥ ገባ ብሎ የሚገኝ ግድግዳ የሚመስል ነገር ነው። ኦኬ በቀላሉ ላይገኝ ይችላል። አንዲች ሴት የእርካታ ደረጃ ትንሽ ከፍ እያለ ሲመጣ ደም በደንብ አድርጎ ወደ ብልቷ እየመጣ ሲመጣ ነው ጂስፖቱን ማግኘት የምትችሉት። ደም ወደዛ እየተዘዋወረ እርጥበት እያገኘች ካልሆነ ጂስፖቷ ፍላት ነው የሚሆነው፣ ለስላሳ ነው የሚሆነው። አታገኙትም። ትንሽ እርጥበት እያገኘች ስትመጣ ምናምን ጂስፖቷ የላንቃችሁ የውስጣዊ ክፍል አይነት ነው የሚሆነው። ሻክር ማለት ይጀምራል፣ ጠጠር ማለት ይጀምራል፣ አበጥ ማለት ይጀምራል። ከብልቷ የላይኛው ክፍል 2 ኢንች ወደ ውስጥ ገባ ብላችሁ በእጅ ልትደርሱበት የማትችሉት ነገር ነው የሚሆነው። ስለዚህ በብልታችሁ መግባት አለባችሁ። ስለዚህ ጂስፖት ያለችበትን ቦታ አውቁ። ከዛ በኋላ ደግሞ እዛ ደረጃ ለመድረስ ደግሞ ብልታችሁ መቆም አለበት። ሰዓት ያስፈልጋችኋል። ስለዚህ ቶሎ መጨረስ የለባችሁም። እንደዚህ አይነት ችግር ካለባችሁ ሆርሞን ላይ ነርቭ ላይ ያለ ችግር ነው። መታችሁ ብልቷን መቆም ችግራችሁን እና ቶሎ መጨረሳችሁን ማሳከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ቲኔጀሮች በውስጥ መስመር መጥተው ሲጽፉልኝ ስለተፈጠረው ነገር በህይወታቸው እዚህ ላሉ ወላጆች አንድም ማስተማሪያ ይሆናል ብዬ ስለማስብ ነው። በዛ ላይ ታሪኮችን ይዘሽ ነው እንጂ መፍትሄ የሚባል ነገር እስቲ ይሄ ነው ብለሽ የምትመክሪኝ ነገር ካለ ብላችሁ ሁሉ ጊዜ ጠይቁኛላችሁና ለእናንተ ለወላጆችም ለተማሪም
ለባለትዳሮችም መፍትሄ የሚሆን አንድ ጥሩ የቴራፒና የኮቺንግ ሴሽን ይዤላችሁ መጥቻለሁ። ስለዚህ አሁን ክረምት ነው፣ ብዙ ጊዜ ልጆች ቤት ውስጥ ነው የሚያሳልፉት እና የልጆቻችሁን ባህሪ ማወቅ ከፈለጋችሁ ከ15 ዓመት ጀምሮ ደግሞ ከሆናችሁ ልጆቼ ይሄን ነገር እንዲወስዱልኝ እንዲማሩልኝ ፈልጋለሁ፣ በዚህ ባህሪ እንዲስተካከሉልኝ ፈልጋለሁ፣ እኔም ስለ ልጆቼ ይሄን ነገር መረዳት ፈልጋለሁ። ባለትዳርም ደግሞ ከሆናችሁ ትዳራችሁ ላይ እንዲስተካከል የምትፈልጉት ቴራፒ ወይም ደግሞ የኮቺንግ ሴሽን ካለ በውስጥ መስመር ጻፉልኝ። ይሄው መፍትሄ ባላችሁት መሰረት ይዤላችሁ መጥቻለሁ። ሁልጊዜም ይኸው ስለ ትራማዶል ነው የምናወራው። ስለዚህ አንድ ታሪክ ነው ይዤላችሁ የመጣሁት። ስቶሪ ታይም። ይህንን ታሪክ አሁን ኮሌጅ ተማሪ ነኝ አለች እና ይህን ታሪክ ቢያንስ ወላጆች ትምህርት ይሆናል ብዬ አስቤ ነው እና ምን ተፈጠረ አለች መሰላችሁ። ሶርቲያ ክፍል እያለሁኝ ትራማዶል የምትጠቀም አንድ ጓደኛ ነበረችኝ። ብዙ ጊዜ ትራማዶል ምንድን ነው ትሉኛላችሁ። ትራማዶል የህመም ማስታገሻ ሆኖ በተደጋጋሚ ስትወስዱ አዲክትድ ትሆኑበታላችሁ እና በቃ አይ ቲንክ እሱን ከወሰዳችሁ እንዲህ ማለት ትችላላችሁ ታር ነው የምትሉት። አይ ቲንክ በጣም አክቲቭ ያደርጋችኋል እና ብዙ ጊዜ ጓደኞቿ ታይ ምናምን ነገር ይሏታል፣ ኢቨን ሄር ቦይፍሬንድ እና ያው ግን ቤተሰብ ኖቲስ አያደርገውም። ኦብቪየስሊ ይሄን ነገር ኖቲስ አያደርገውም እና ይሄንም ኖቲስ እንድታደርጉ ነው እና ያው ለውጥ ምናምን ነገር አላት። አሁን ትምህርት ቤት ሆና ወደ ቤት ልትሄድ ስትል ትራማዶሉን ከወሰደች ነቃ ስለምትል ከክላስ እንደወጣች ቤት ትገባለች። ቤት ውስጥ ደግሞ የምሰራቸውን ስራዎች በጣም አክቲቭሊ ነው የምሰራው። ምግብ ስትሰራ፣ እቃ ስታጥብ፣ እንዴት ነው ቡና ብቻ የቤት ውስጥ ስራዎች አሉ አይደለ? ስትሰራ በጣም አክቲቭ ናት። በጣም እንትናት ትንቀሳቀሳለች ስራ ላይ ነው። እናትየው ያው አክቲቭ ሆና መንቀሳቀሷን መስራቷን እሷን ሰፖርት ማድረጓን ነው እንጂ ከጀርባ ያለውን ነገር አታውቅም እናትየው እውነቱን ለመናገርና ይሄንንም ኖቲስ እንድታደርጉ ነው። በቃ ያሁን ፋሚሊ አለች ስራ ከተሰራለት ምናምን በቃ ዝም ነው የሚለው። ልጄ ጨዋናት ምንም አታውቅም ብሎ ነው የሚያስበውና I would love if you make a video with this እና I love your content, keep it up ይላል። thank you እና ኖትስ አድርጉ። ልጆቻችሁ ላይ የምታዩት ለውጦች ካሉ፣ የኢነርጂ ለውጦች ካሉ፣ የባህሪ ለውጦች ካሉ ምናምን ነገር በደንብ ኖትስ እንድታደርጉ ነው። እቺ ልጅ ያንን ከወሰደች በኋላ ቤት ውስጥ በጣም ከፍተኛ እንቅስቃሴ ስለምታደርግ ቤተሰቦቿን ሰፖርት ስለምታደርግ በቃ ይሄ ኖርማል ነገር ነው ተብሎ ነው የሚታሰበው። ግን behind the scene ይሄንን ስለምትጠቀምም ጭምር ነው እንደዚህ አይነት ነገር የምታደርገውና አሁንም ቢሆን በጣም ብዙ ነገሮች ይደረጋሉ። ጓደኞቿ የሚያውቁት ወላጅ የማያውቃቸው በጣም ብዙ ነገሮች አሉና ይሄን ኖትስ እንድታደርጉ ነው። መግቢያ ላይ ነገርኳችሁ። እንደሞ አገልግሎት ማግኘት ከፈለጋችሁ በውስጥ መስመር ጻፉልኝ። ቴንክ ዩ። ወንድ ልጅ በሴጋ ሰዓት ቶሎ የሚጨርስ ከሆነ ከሴት ጋር ግንኙነት ሲጀምር ቶሎ ይጨርሳል ማለት ነው ወይ? የብዙ ወንዶች ጥያቄ ነው። መረዳት ያለባችሁ በግል ወሲብ ሰዓት ትኩረታችሁ ለራሳችሁ ብቻ ነው። ከዛ ደግሞ ጠንካራ ስሜት የሚያመጣ ፊልም እያያችሁ ነው። የምትጠቀሙት ኃይል፣ ጥንካሬ፣ ግሪፕ ይለያል። ቶሎ የማስጨረስ እድሉ ከፍተኛ ነው። ከሴት ጋር ሲሆን ግን ትኩረታችሁ ለሷም አለ። ከዛ ውጪ ደግሞ ስሜታችሁ እንደዛ በጠንካራ ሁኔታ የሚያመጣ ሁኔታ ስለሌለ በግል ወሲብ ቶሎ ትጨርሳላችሁ ማለት ከሴት ጋር ቶሎ ትጨርሳላችሁ ማለት አይደለም። ግን ሁሉ ጊዜ የግል ወሲብ የምታረጉ ከሆነ በግል ወሲብ ሰዓት ደግሞ እንደዚህ ጠንካራ ስሜት አምቶ ቶሎ መጨረስን እያስለመዳችሁ ከሆነ ወደፊት ከሴት ጋር ግንኙነት ስትጀምሩ ቶሎ የመጨረስ እድላችሁን ከፍ ስለሚያደርገው ኖርማሊ የግል ወሲብ ነገር የሚቻሉን ያህል መቀነስ ያስፈልጋል። ግዴታ ከሆነ ደግሞ ጠንካራ ስሜት የሚያመጡ ፊልሞችን ኦር ግሪፑን ምናምን መቀነስ ያስፈልጋል ማለት ነው። ከዛ ውጪ ከሴት ጋር ግንኙነት ጀምራችሁ ሁሉ ጊዜ በግንኙነት ሰዓት ከአንድ ቀን በላይ መቆየት የማትችሉ ከሆነ ይሄ ሕክምና የሚፈልግ ነው። ከ6 ወር በላይ ከቆየ ማለት ነው። እሺ፣ ይሄ የማስታወሻ መልእክት ነው። ለወንዶች ስሜት የሚፈጥርላችሁ የብልታችሁ ጫፍ እንደሆነ ሁሉ ለሴት የብልት የውስጠኛው ክፍል አይደለም። እሺ፣ ውጭ ላይ ክሊቶሪያል ስቲሙሌሽን በምንለው መልኩ ወይም ደግሞ ክሊቶሪስ ምላት ምን እንደሆነች ጉግል አድርጉት። ያቺን ቦታ ማሸታችሁ ለወንድ የብልቱን ጫፍ የመንካት ያህል ስሜት እንደሚሰማችሁ ነው። ስለዚህ ሴቷን አስደስታለሁ ብላችሁ ውስጥ ድረስ አትታገሉ። ምክንያቱም ከ15-30% የሚሆኑት ብቻ ናቸው ግንኙነት በማድረግ የሚደሰቱት። ይህንን ደግሞ ባለቤታችሁን ጠይቃችሁ ማረጋገጥ ትችላላችሁ። ወይም ደግሞ ያንን ነገር ክሊቶሪያል ስቲሙሌሽን በመተግበር ሴቷ እርካታ ላይ ስትደርስ ታዩታላችሁ። ስለዚህ ይህን ነገር ላስታውሳችሁ ብዬ ነው። በማንኛውም ስንፈተ ወሲብ ለመታከም ፈልጉ ከሆነ ባይሎ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ከቤስት ፍሬንዴ ባል ፍቅር ይዞኛል ትላለች የዛሬ ባል ታሪካችን። አብሮ አደግ ጓደኛ ነች። በጣም ነው የምወዳት፣ እሷም እንደዛ። ታዲያ ከ5 ዓመት በፊት ከአዲስ አበባ ወደ ሐዋሳ ሙቭ ታደርግና ጠቅላላ እዛ መኖር ትጀምራለች። በተወሰነ ጊዜ አዲስ አበባ ስትመጣ እንዲሁም በስልክ እንገናኛለን። ታዲያ ከዓመት በፊት እዛው አብሯት ከሚሰራ ልጅ ጋር ሪሌሽንሽፕ ትጀምርና በ8 ወር ውስጥ ያለ ሰርግ ይጋባሉ። እኔም ያው የጓደኛዬን አዲስ ጎጆ ሊላት ብዬ ወደ ሐዋሳ ሄድኩኝ። ታዲያ ከሄድኩኝ ጀምሮ አይኔንም ልቤንም ከሱ ላይ መንቀል አልቻልኩም። ከተመለስኩ በኋላም ሀሳቤንም ቀልቤንም ተቆጣጥሮታል። በቃ በጣም ግራ የሚያጋባ ስሜት ነው የሚሰማኝ። በሌላ በኩል ደግሞ
የጓደኛዬን ባል የቀማው ያህል የጥፋተኝነት ስሜት እየተሰማኝ ነው። ምን ማድረግ እንዳለብኝ አላውቅም። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን በቅንነት ለግሱኝ ትለናለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት እና ደግሞ አካውንቴን ኮፒ ሊንክ ሼር ሪፖስት አድርጉልኝ። ወዳቸዋል። 5 ግንኙነት ላይ ጥቅም ያላቸው ምግቦች የትኞቹ ናቸው? ተደጋጋሚ ስለጠይቃችሁ ነው የትኛው ምግብ እንመገብ ስላላችሁ ማለት ነው። ነገር ግን አንድ ልብ ማለት ያለባችሁ ይህን ከመናገሬ በፊት እነኚህ ምግቦች ስንፈተ ወሲብን አያክሙም። እሺ እናንተ ጤናማ የሚባል ግንኙነት ኖሯችሁ ነገር ግን ሞር ፐርፎርም ማድረግ የምፈልጉ ከሆነ ወይም ደግሞ ቆይታችሁን ለመጨመር የብልት ጥንካሬያችሁን ለማስጠበቅ የምፈልጉ ከሆነ እነኚህ ምግቦች ይጠቅሟችኋልና በደንብ አዳምጡ። አንደኛ ቀይ ስር በስሎም ሊሆን ይችላል ወይም ደግሞ እንደዚሁ ተፈጭቶ ለራሱ በጁስ መልክ መጠቀም ትችላላችሁ። ሁለተኛ ሐብሐብ። ሶስተኛ ሲትረስ ፍሩት ምንላቸው ወይም ደግሞ የቪታሚን ሲ ሶርሶች የሆኑት እነሱ የደም ቧንቧን ጤንነት ማስጠበቅ ስለሚችሉ እነሱ የምትመገቡ ከሆነ ሞር ጤናማ የሆነ የደም ቧንቧ ይኖራችኋል። ከዚህ ጋር ተያይዞ ደግሞ የብልት ጥንካሬያችሁን ማስጠበቅ ትችላላችሁ። አራተኛ ጎመን፣ ቆስጣ፣ ሰላጣ፣ ስፒናች ምንላቸው እነሱ የምትመገቡ ከሆነ ሞር ጤናማ የሆነ የደም ዝውውር እንዲኖርና የደም ቧንቧ ጤንነት እንዲጠበቅ ያደርጋል። ራሱ የደም ቧንቧ በደንብ እንዲከፈት ለራሱ ይጠቅማሉ። አምስተኛው ደግሞ ኦቾሎኒ የዱባ ፍሬ እነዚህ የምትጠቀሙ ከሆነ በውስጣቸው የሚይዙት ኤል አርጂኒን ምንለውና ዚንክ ሞር ቴስቶስትሮናችሁ ጤናማ በሚባል ደረጃ እንዲስተካከል ይረዳችኋል። ስለዚህ እነዚህ ምግቦች መመገብ ትችላላችሁ። ነገር ግን በድጋሚ ነግራችኋለሁ ስንፈተ ወሲብ የሚያክም ምንም አይነት ምግብ የለም። ጤናማ ከሆናችሁ ያንን ነገር አሪፍ ፐርፎርም እንድታደርጉ የሚያግዟችሁ ናቸው እንጂ ከዚህ ውጭ ምንም ጥቅም የላቸውም። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ግን ባዮ ላይ ስልክ ያለ ደውላችሁ ቀጥሮ ማስያዝ ትችላላችሁ። መልካም ምሽት።